ሰበር መረጃ ጦርነቱ ቃሊቲ ላይ ተጀምሯል። እስረኞች ወንጀል ፈጽመናል ተጸጽተናል በሚል ለቀረበው ሰነድ ላይ ወንጀል የፈጸሙት ሲፈርሙ ሌሎች አንፈርምም በሚለው ከሁለት ተከፍለው ሰንብተዋል። እነ ክርስቲያን ታደለ ያቀረቡት ይቅርታ ዝርዝር ይዘናል። አብራችሁን ቆዩ። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ከስልጣናቸው ተነሱ። ሚኒስትሩ የተነሱት ከሙስናና ስርቆት በተያያዘ ነው የተባለ ሲሆን ሌሎች ከፍተኛ ኃላፊዎች እንደሚታሰሩም ታውቋል። የጦር አዛዡ ለምክር ቤት ይፋ ያልተደረገ ሚስጥራዊ ውይይት ማድረጋቸው ተሰማ። በውይይቱ የተሳተፉ ወገኖችም በተወሰኑ ተግባራዊ እርምጃዎች መስማማታቸው ተገልጿል። ሰላም ጤና ስጥልን የኤኔን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሁኑ። አሁን ወደ ዝርዝሩ እንለፍ። በመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ከስልጣናቸው ተነሱ። ሚኒስትሩ የተነሱት ከሙስናና ስርቆት በተያያዘ ነው የተባለ ሲሆን ሌሎች ከፍተኛ ኃላፊዎች እንደሚታሰሩም ታውቋል። በትግራዩ ተወላጅ አብርሃም በላይ የሚመራው መስሪያ ቤት ከ75 ሚሊዮን ብር በላይ በህገወጥ ግዥ መፈጸሙ ተገልጾ ነበር። የፌዴራል ዋና ኦዲተር በመስኖና ቆላማ አካባቢ ሚኒስቴር ስር በሚተዳደሩ የጨልጨልና ወልወል መስኖ ልማት ፕሮጀክቶች ላይ ባደረገው ክትትል 7 የመስክ ተሽከርካሪዎችን ያለውል በ75 ሚሊዮን ብር በተቋራጩ በኩል መግዛቱን ጨምሮ በርካታ የአሰራር ጥሰቶች መፈጸማቸው አጋልጦ ነበር። በሪፖርቱ እንደተመለከተው የግዥ መመሪያዎችን በመጣስ ከግንባታ ስራ ውጭ የሆኑ 3 የቅንጦት መኪኖች፣ 1 ቪ6 እና 2 ፕራዶ ከ132 ሚሊዮን ብር በላይ ወጪ የተገዙ ሲሆን ተሽከርካሪዎቹ በአካል ስለመኖራቸውና የሚኒስቴር መስሪያ ቤቱ ስለመሆናቸው የሚያረጋግጥ ሊብሬ አለመቅረቡ ተመላክተዋል። በተጨማሪም የ17 የፕሮጀክት ተሽከርካሪዎች ለተለያዩ የስራ ኃላፊዎች መደበኛ የትራንስፖርት አገልግሎት መዋል ብቻ ሳይሆን ከ22 ሚሊዮን ብር በላይ በሆነ ወጪ 24 የመኖሪያ ቪላ ቤቶች መገንባታቸው በኦዲት ግኝቱ ሰፍረዋል። ይህንን ተከትሎ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ከስልጣናቸው እንዲነሱ ተወስነዋል። በቀጣይም በአምባሳደርነት ወደ ሌላ ሀገር እንደሚላኩ ነው የተገለጸው። በእነዚህ ፕሮጀክቶች በተለያየ ኃላፊነት የሚገኙ አካላትም ለእስር ሊዳረጉ እንደሚችሉ እየተነገረ ይገኛል። ጦርነቱ ቃሊቲ ላይ ተጀምሯል። እስረኞች ወንጀል ፈጽመናል ተጸጽተናል በሚል ለቀረበው ሰነድ ላይ ወንጀል የፈጸሙት ሲፈርሙ ሌሎች አንፈርምም በሚለው ከሁለት ተከፍለው ሰንብተዋል። ጥፋተኛንንና ይቅርታ እንጠይቃለን የሚለውን የሚመሩት በመንግስት የተመደቡት ዶክተር ደሳለኝ ጫኔ፣ ዶክተር አበባው ደሳለው የአብን የቀድሞ ፓርላማ አባልና በብርሃኑ አዴሎ የሚመራው የሰብአዊ መብት ኮሚሽን አባላት ናቸው። ከእስረኞች በኩል በአማራ ክልል ስልጣን ለማግኘት ቃል የተገባ ላቸው እነ ክርስቲያን ታደለ ከፌ የሚባል የአማራ ክልል ፕሬዝዳንት የጸጥታ አማካሪ የነበረ ሲሆኑ ወንጀለኛንን ብለን ባልፈጸምነው ተግባር አንፈርምም ባሉት መካከል ከፍተኛ ለመግባባት መፈጠሩን ተገልጸዋል። በተከፋዮቹ በክርስቲያንና በከፌ ከ20 እስከ 30 ሚሊዮን ካሳመኑ ቃል የተገባላቸውና አንፈርምም ባሉት መካከል በተፈጠረ አለመግባባት ምክንያት በተለያዩ ዞን እንዲታሰሩም ተደርጓል። ይህ የሆነውም በእነ ክርስቲያን ታደለ ወይም ደምለው ጥያቄ ነው ብለዋል። በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑን የታወቀ ሲሆን በቀረበ የይቅርታ ሰነድ ላይ አንፈርምም ባሉ የፖለቲካ እስረኞች ላይ ከወትሮው ለየት ያለ የከፋ አያያዝና ተደጋጋሚ ጥብቅ ፍተሻ እየተደረገባቸው እንደሚገኝም ታውቀዋል። በአማራ ክልል ከተቀሰቀሰው ግጭትና የደህንነት ሁኔታ ጋር ተያይዞ በርካታ ጋዜጠኞች፣ የፖለቲካ ተቃዋሚዎችና የህዝብ ተወካዮች በቅሊንጦና በሌሎች ማረሚያ ቤቶች ታስረው እንደሚገኙ የሚታወቅ ነው። የአሁኑ የይቅርታ አፈታት ሂደት መነሻ ከ6 ወራት በፊት የኢሰመኮ ኮሚሽነር አቶ ብርሃኑ አዴሎ ማረሚያ ቤቱን በጎበኙበት ወቅት የተገባው ቃል ነው የሚሉት አንድ የመረጃ ምንጭ በወቅቱ ኮሚሽነሩ ምርጫው ከተጠናቀቀ በኋላ ጉዳዩን በሽምግልና ለመፍታት እንደሚሞክሩ ቃል ገብቶ ነበር ይላሉ። በመቀጠልም በሰኔ ወር 2018 ዓ.ም ወደ ማረሚያ ቤቱ በድጋሚ በመመለስ ከጠቅላይ ሚኒስትሩ ዘንድ ፈቃድ ማግኘታቸው በመግለጽ እስረኞቹ ተወካይ ኮሚቴ እንዲመርጡ ማድረጋቸው ተሰምተዋል። ነገር ግን ንግግሮች ይደረጋሉ ተብሎ ሲጠበቅ መንግስት ቅድመ ሁኔታዎችን አስቀምጠዋል ብለው የመረጃው ምንጭ አስረድተዋል። በቀረበው የይቅርታ ሰነድ ላይ የተካተተው ቀጥተኛ ቃል እንደሚከተለው ይነበባል። በአማራ ክልል ጽንፈኛውን ቡድን በሚያደርገው ትግል ላይ መሳተፍ የስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወት በአሃዝ የተጠቀሰ ቁጥር ነው እና ለወደመው ንብረት በአሃዝ እንደተጠቀሰው ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም
ተግባር እንደማልሳተፍ ቃል እገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ የሚል ይገኝበታል። ዶክተር ወንድወሰን አሰፋ፣ ዶክተር ሲሳይ አውግቸውና አቶ ዮሐንስ ቧያለውን ጨምሮ በርካታ እስረኞች ይህንን ሰነድ አንፈርምም በማለት መለየታቸው ተረጋግጠዋል። አንፈርምም ያሉ የ30 እስረኞች አቶ ዮሐንስ ቧያለው፣ ዶክተር ወንድወሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ጋዜጠኛ መስከረም አበራ የሚገኙባቸው ከ30 በላይ እስረኞች እንደሆነም ታውቋል። በአሁኑ ወቅት በመንግስት አካባቢ ያልፈረሙትን እስረኞች ምን እናደርጋቸው በሚለው ዙሪያ ውይይቶች እየተደረጉ ይገኛሉ በማለት አንድ የመንግስት የመረጃ ምንጭ ለመሰረት ሚዲያ ተናግረዋል። ከይቅርታው በፊት የ3 ወይም የ2 ቀን ስልጠና ለመስጠትና አይደገምም የሚል ጽሑፍ ያለበት ቲሸርት ለማዘጋጀት ዝግጅት እየተደረገ እንደሆነም ተገልጸዋል። የሱዳን ጦር አዛዥ ለብሔራዊ ምክክር ይፋ ያልተደረገ ምስጢራዊ ውይይት ማድረጋቸው ተሰማ። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በሀገሪቱ የሚካሄደውን ጦርነት ተከትሎ ሁሉንም ወገኖች ያካተተ ብሔራዊ ምክክር ለማካሄድ ከፖለቲካና ከሲቪል ማህበረሰብ ተወካዮችና ከተለያዩ ባለሙያዎች ጋር ይፋ ያልተደረገ ውይይት ማድረጋቸውን አልጀዚራ ዘግበዋል። በውይይቱ የተሳተፉ ወገኖች ሚኒስትር አብደላ ሐምዶክ የሚመራው የሱዳን ፖለቲካ ጥምረት አባላትን ጨምሮ በበርካታ የፖለቲካ ተዋናዮች ላይ ክሶች መቅረባቸው ተጠቅሰዋል። ክሶችም ከጦርነት ጋር በተያያዙ ወንጀሎች፣ ጦርነት ማነሳሳትና ህገ መንግስቱን ማፍረስ የሚሉ ክሶችን ያካትታሉ። ለብሔራዊ ምክክር ከተለያዩ ወገኖች የተውጣጡ በሰፊው ተቀባይነት ያላቸው ገለልተኛ ሰዎችን ያካተተ የዝግጅት ኮሚቴ እንዲቋቋም በውይይቱ ተስማምተዋል። ኮሚቴው የምክክሩን ተሳታፊዎች አጀንዳ፣ ቦታና ጊዜ እንዲሁም የቀጠናውና ዓለም አቀፍ ታዛቢዎችን የመጋበዝ ሂደት እንደሚወስን ተገልጸዋል። ከዚህ በተጨማሪም አልቡርሃን ከፖለቲካ ቡድኖች መሪዎች፣ ከባህላዊ መሪዎች፣ ከሃይማኖት መሪዎች፣ ከአካዳሚ ምሁራን፣ ከተለያዩ ባለሙያዎችና ከተቃውሞ ኮሚቴዎች ተወካዮች ጋር ስብሰባዎች ማድረጋቸው ተጠቁመዋል። ዓላማውም ብሔራዊ መግባባትን ማጠናከርና ሁሉም የሚስማሙበት ብሔራዊ ፕሮጀክት ላይ መድረስ መሆኑ ተገልጿል። በሌላ በኩል የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድ እና የአረብ ሊግን ያካተተው ቡድን በሱዳን የፖለቲካ ውይይት ለማስጀመር እየሰራ ቢሆንም በፖለቲካ ቡድኖች መካከል ባሉ ልዩነቶች ምክንያት እስካሁን ተጨባጭ ስምምነት ማምጣት አልተቻለም። ውድ የቻናላችን ተከታታዮች ለዛሬ ያልናቸው መረጃዎች እነዚህ መስሉ ነበረ። ተጨማሪ መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ቻናሉን ተቀላቀሉ። መልካም ጊዜ